በሰላም በጤና ለእርዳ እንዴት ናችሁ? ሰላም ናችሁ ሆይ? ቻናሌ ተከታዮች እኔ ደህና ነኝ። ኑሮ፣ ስራ፣ ጤንነት፣ አፌ ኢማን ባዳ ክርስቲያን ወገኖቼ ሰላም ብያለሁኝ። አሁን የመጣሁበት አጀንዳ አንድና አንድ ትናንትና በተለቀቀ በነ ነባ ቤት አይቼ ነው። ብሮዬ ተሽለጠለጥክ፣ አሁን ገና ተሽለጠለጥክ። እወድሻለሁ። እረፍ፣ እኔ እኮ እወድሻለሁ። አስመሳይ ነው። ተወደድካ ኒካ አርግላታ። እንደዚህ እያቀፍክ ትታሻሻት ኒካ አርግላት። በቃ መውደድ ማለት በዚህ አይነት ነው መግለጥ። ገባ? ፍቅርህን ኒካ ስራ ነው መግለጥ። እቺ የኒካ ሚስት ናት። እዛ አቅፈህ ብታሻሽ እነግርሃለሁ። እያንዳንድህ ብሮዬ እስቲ ልንገርህማ እንደው የኒካ ሚስትህ ናት ወይ? እኛ አያገባንም። እንደማማካል እወድሻለሁ አልክ፣ ልታስመስል መሆኑን ይለይብሃል። ሁሉ ነገሩ ለየብህ። አንተ እሷም ግን ያኔ ሁለታችሁም አንድ ላይ ብትገናኙ ነገር ብትመሰረቱ ማማካል፣ እሷም ተቃናለች፣ አንተም ተቃናለህ። ያ ይታወቃል። በአይናችሁ ነው የሚለየው። ግን ደግሞ ሴት ልጅ እንደዛ ገፍትረህ እንዳከድ፣ ሴት ልጅ እንደዛ ገፍትረህ እንዳከድ አለ ዛሬ ቀጥታ ማለት ነው። ሴት ልጅ ማለት እንቁላል ማለት ነው። አገባህ? እንደዛ እንደገፈተርካት ወይ ወደ ኋላ ብትወርቅስ ወይ ወደ ጎንስ ብትወርቅ እንቁላል ማለት ነው። ሴት ልጅ እንዳገፈተር፣ ሴት ልጅ ላይ እጅሽ እንደዛ አድርገህ የኔ እናት ጫንቃ ላይ ብለህ እስቲ ጫንቃህን ወደ ጎን በትነው። እሺ የኔ እናት አለ ዛሬ ቀጥላ እጅህን ለሴት ልጅ እንዲህም አይደለም እንዲህም እንዲያሰናዝረው በተለይ ሶሻል ሚዲያ ላይ ማለት ነው። ገባ? ተጠቀሙ ሶሻል ሚዲያን ረገብ አድርገህ ተጠቀሙ። ሰው እየተገፋተርክ እየወረወርክ ሰው ልትጠቀመው ሴቱንም ምንድነው የምትሸከመው ብረት ለራስህ ለጤናህ ነው እንጂ ሰው ልትደባደብበት አይደለም። ገባህ? እቺ ሴት ናት በዛን ሰዓት እንደዛ ተተገፈትራት ኩርትም ብላ ብትወርቅ ምኑ አይነሳል? እስቲ ለራስህ ሰበው አንገትህ ላርግህ። ኧረ እኔ እንደው ሰዎች ስንቱን እናገራለሁ። ኸይረም ትናገር ሸርም ትናገር፣ እንደዛ አትናገር ይሉኛል በውስጥ ሮዲያ። እኔ ያየሁትን ነው የምናገረው። ለምን እኔ ዋሽቶ ወዴት ይደረሳል? ሙተባ ተቀበሯ መፍረስ አለብህ አለ የኔ እናትዬ። ነገ ጧት ይቺ ልጅ አንከላፋ ብትሆንብህ እርዱኝ የሆነ እርዳታ ነው የምትቀርበው። መቼ እንደዛ ብሽኪን ጥረት ትታረጋ ማለት ነው። አንቺስ ደግሞ ሄደሽ ሌላው ላይ ወንድ ልጅ መሆኑን እያወቅሽ ኧረ ተው ሴቶች ተው። ሰው እናናድድ፣ ሌሎኞቹን እናናድድ ስትሉ በሽተኛ እንዳትሆኑ። ገባችሁ? ራሳችሁ ወላይ እኔ ሀቅ ነው የምናገረው። ያ ሰው ወይንም ፍቅር ይዘውና አገፈታተሩ ነው እስቲ ሽው ወሰጣት እኮ ሽው እዛ ሄደሽ ግርግዳ ስር ተወጥፈሽ እንደዚህ አደረገኝ ነው። ሌላ ምን ታመጫለሽ? ያ ሄደሽበት ነው እንጂ ሄዶብሽ አይደለም። አሁን ብትገፈተሪ እና ነገር ቢተርስብሽ ነው ያለበት። ማንም የሚያዝናብሻል። ራስሽ ፕራንክ አደረግሽ ትለሽ አሽቀንጥሮ ወረወረሽ ካላስ ይገባሻል። ወላ አደቡ ላትደበደቡ አለቃለች። ወዲያ በገዳዮች የምትሰሩት አረካት ሁሉ ማስጠሌ ሙሉ ለሙሉ ልሽ ማስጠሌ የሆነበት
ትትገፈታተሩ ትትወራወሩ በኋላ እንዲደረሰብኝ እንዲህ አፍቅሬው ነበር እንዲህ አፍቅሬያት ነበር ትታኝ ሄደች ስሞታችሁ መከራ ደግሞ በሁለት ቀን ደግሞ ታረቅን ብላችሁ ደግሞ ተላለቃችሁ ትመጣላችሁ። የብራክ እስቲ ፍራንክ ታደረጋችሁ እንዲህ አይነና እንደ ብሩክ አድርጉ። ረዘም ያለ ብሩክ አድርጉ። የእናንተ እኮ ዝም ብሎ የሌለ ጨዋታ። ለማንኛውም ኢብሮ ከሴት ልጅ ላይ የምሰነዝረው እጅህን አሁንም ነገም ተነግም ወዲያ የሚመክርህ ምክር በረድ ያርገው። ወደ ሴት ልጅ ላይ እጅህ እንዳይወረወር አለ። ዛሬ ቀጥሎ እጅህን ሰብረህ ያዝ እዛው ይኪስህ። ገባህ? ሴት ልጅ እንቁላል ናት እወቅ። የኛ እጅ ስማችን አይችልም። እንኳን ገፍትራ ባንተ ጉልበት ተወርውራ ተጥላ አይደለም። እኔ ይሄ ነገር ላነሳው አልፈልግም። ምንም ብትሉኝ ላነሳው አልፈልግም። ይሆናል ተብሎ አይሆንም የሚባል ነገር አለ። ገባችሁ? ሴት ልጅ እንኳን ተገፍትራ አይደለም ሃይመታትም ስበበኛ ነው ጅስማችን እኛ ማለት ነው። እኔ ልንገርህ እኛ ሴቶች ጅስማችን እንደው ዝም ብሎ ስበበኛ ነው። ትንሽ ነገር ትነካው ሀታ ለው ካን ለወደፊቱ ለትዳርህ ለህይወት ጓደኛህ ለትዳርህ ትሆናለች ብለህ የምትላትን ሴት እንደዛ አድርገህም እንዳትገፋተር እንዳትማታ። በተለይ በአኸራ ዘመን ላይ ልንገርህ የድሮዎቹ እናቶቻችን ይሻላሉ። በአሁን ዘመን ላይ በተለይ እንኳን ተመተው አይደለም እንኳን አርፎብን አይደለም እንዳውም ዘንቦብሽ እንኳን በወንድ እጅ ተገኝተን አይደለም ማለት ነው። ኪል ነው የምትልብህ። ትምህርት ውሰጂ። እንዲህ አድርጎ ገድላት ለራስህ ስም አይደለም የራስህ እየተንበጣረክ እንትን እያልክ እኛ ዘረኛ አይደለንም ትትገፋተር ሰው እኛ ዘር አልቆጠርንም። ዘር እህል ተቆጥሮ ነው እንጂ ትሄድ ያየ ነው። ልንገርህ አንተ ሞታ በነጭ አቡጀዲ ተቆጠረህ ነው ትትሄድ ያየ ነው እንጂ አላየንም ሌላ ማለት ነው። ይሄን አውቀህ ግባ። ዘር ይሄ ነው እኛ እስከምናውቀው ድረስ ማለት ነው። ያንተ የተለየልህ አናውቅም። ያንተ ዘር የተለየልህ አናውቅም እንጂ በዚህ አይነት ነው እኛ የምናውቀው። እና ለማንኛውም ሴት ልጅ ላይ አለ ዛሬ ቀጥለህ የምሰነዝረውን እጅህን ወላ አደቡ ላትደበደቡ አድርገህ ያዘኝ ወንድምዬ። እኔ መቼም እንኳን ወንድ ልጅ የዛለ ሊሰነዝርብኝ እንኳን እንደዚህ ሊገፈትረኝ አይደለም። ይቺ ልጅ እንደዛ ተገፈትራት ተፊቱ ተኋላው እየሮጠች አንቺስ ደግሞ እንደሚቀና ታውቂያለሽ። ደግሞ ሆዶ አንድ ነገር ትናገሩት ሙት ይቀና ታውቂያለሽ። እኔ አገባሽም ግን ማን መካን አንድ ነገር ትናገሩት እሱ ወደ ዱላ ነው የሚቀናው እንደ እንጂ ከብት ብትሞቱብኝ እኮ ትገርሙኛላችሁ። ግን አንዳንድ ጊዜ የምታረዱት ብራንክ እስቲ ብሩክና ሀይሜ ብራንክ ትደራረጉ አንድ ቀን እጃቸው ለዱላ ተነሳስተው ያውቃሉ? እስቲ ተነሱ ተማሩ። በጣም ነው እኔ ትናንትና ማታ ዘገነነኝ። እኔ ደግሞ ለሙሉ ማየት አልፈልግም። ልፍ እያደረኩ ነው። ሁላቸውንም ማየት ትፈልግ መስራት ስለምፈልግ መስማየው ማለት ነው። አሰንዝር እጅህን ሰው አትገፋተር። መጀመሪያ አስተጣጣቀህን አሳምር። ይሄ እንደ እንትን የተንኮረፈተ ሰው ይሄን እስቲ ሰውነትህ ላይ እንዴት እንደው ፎቶህን ያው ዞር አድርገህ። ስለዚህ እኔ የራሴን የማንነቴን ነው የምናገር። አትንበጠረቃሚ። በአሁን ዘመን እንኳን ተንበጣርቀህበት አይደለም እንኳን ተንበጣርቀሽ ተንበጣርቀሽብኝ ብሏል። በጠርቀሃል ጊዜያችን እንደውም አያምርበት።
አውቀህ ገባ። ሰዓትና ጊዜ አይደለም አሁን ረገብ በላም አላየህም? እንደ ትንሽዬ ልጅ በዚህ ዘ በመፈጠሬ ያስጠላ ብሏል። በአንተ ዘ በመፈጠሬ ጠላሁት ብሏል። ስለዚህ ዘበን አይደለም የሚል በድሮ ሰዓት ቢደባደቡ ምን ቢሉ ምን ቢያደርጉ የዛን ጊዜ እኔ ሰው ጥብቅ ነው መሰለኝ ይችላል። ደግሞም ሲማቱ የድሮ ሰዎች ሚስቶቻቸውንም ሆነ ፍቅረኞቻቸው ሙት እንዲያንተ በመገፍተር ድንጋይ ላይ ወንድ ልጅ አሁን በሰዓቱ ፕራንክ አረገችህ እንደዛ እየተገፋተርክ ተምትሄድ ተነጋግራችሁበታል። ቢሆንም ባይሆንም መገፍተር የለም፣ መገፈታተር የለም። አውቀህ ግባ። መገፍተር የለም፣ መገፈታተር የለም። ራስን ረገብ አድርገህ ቻለው። ይችኛይቱ ደግሞ ሁለታም ቁርአን ስጦታ የሰጠችህ የፈኪን አይታ ነው። ለአህሙ ስትሰጥ አይታ ነው። የቁርአን ስጦታ እንኳን ለሚወዱት ሰውና ለሚያፈቅሩት ሰው ይመስለኛል። ለእናንተ ደግሞ የቃቃ መጫወቻ መሰለኝ። ቁርአን ስጦታ ቃቃ ጨዋታ አረጋችሁት። ኧረ ተው። እኔ እንደ ራሴ መቼም በጣም ትገርሙኛላችሁ አንዳንድ ጊዜ ማለት ነው። ዝም ብዬ ታያችሁ ዝም ብዬ ታያችሁ አንዳንድ ጊዜ ምን እያደረጉ እየተጃጃሉ ነው ማለት እውነት እየሰሩ ነው እላለሁ። አንዳንድ ጊዜ እና ተጃጃሉ እንደዚህ እንደኛ እንደ መዳም ቅመም ስራ አትሆኑብን። አትጃጃል። በተለይ አንተ እጅህን ቶሎ የመሰንዘር ኃይል አለህ። ለሴትም ለወንድም እጅህን እንዲህ የምገፈትረው ነገር እንዲህ የሚባል ነገር ደግሞ በጣም ኸጠር ነው። አብሮ ጅን ነው የሚያጠናፍርህ። የሰው ቢሞትብህ ራስህ መቼም የኢትዮጵያ ትገሉም ትያንቁም ምንም ትሉ ምንም ቦታም የለውም እንጂ መንግስቱ ኸጠር ትገባለህ ማለት ነው። ገባህ? አንተ ታውቃለህ። ለማንኛውም አንተ ታውቃለህ። እኛ በአንተ እንትን እንሰራለን። አንተ ታውቃለህ። ደግሞ ጨዋታ ትጨርሰዋለህ ማለት ነው። ጨዋታ በባለቤት ያወቀ ቡዳ ነው ብሏል። ያገሬ ሰራች። ይህን ይመስላል። ያው እንግዲህ ገባ ገባ እያላችሁ ሞክር አድርጉት ቤቱንም። ዛሬ ያመጣሁላችሁ በትናንትናው ቪዲዮ በተለቀቀው በወረወራት ነው። ሴትን አትወርወር። ለሴት ልጅ በተለይ እጅህን እንዳሰነዝር እጅህን ቁረጠው። ለሴት ልጅ ትሰነዘርብህ እጅህን ቁርጥ አድርገው። የዛን ሰዓት ላይ እኔ በጣም ነው ወላሂ ትናንትና ሀቂቀትን ጠቀጥቀጥቀጥቀጥ አረገኝ። እንደዚያ ፍንጭርት ያደርጋል። እሷ ደግሞ እየተጃጃለች ዲያላው ላይ እየተጃጃለች መልሳ እዛው ላይ ጥርግ ብሎ ይሄድ። ምን አገባኝ እኔ። ፍረንክት ይደረግ እንደዚህ ተፈነጭሮ ተሄደ ይሄድ። ሲቲን ጀሃነም ገብቶ ይሄድ። አንቺ እዚህ ያቆመሹ ሊሆን ነው ወራከሽ። እሺ ነገ መልሰሽ ትደግሙበታላችሁ እንጂ መናገርም የለበትም። ደግሞ የእናንተ ደግሞ የተጃጃለ ፍራንክ እያያችሁት ጎን የሌለው ፍራንክ ማለት ነው። ማንኛውም ከባለቤት ያወቀ ቡዳ ነው። እናንተ ታውቃላችሁ።
የተጃጃላችሁ ሰውን አታስበጭበት። በእናንተ ሪዛክስ ወላሂ አንዳንድ ጊዜ ታስቡ በእናንተ እኛ ለራሳችን ተጠቀምን እላለሁ። እንዴ ኧረ በርቱበት እላለሁ አንዳንድ ጊዜ። አሁን ፈኪና አህሙ ተለያይተው ብላሽ እየሰራሽ እንዴ እኔ ምን አገባኝ ታዲያ? ተተው እሱም ይተዋት። ከሁለቱም ምድ የለብኝም እኮ እኔ ደጋሽ አዳዳሪ አይደለሁ። እኔ ምን አገባኝ? ለሁለቱም ጋር ቀሪ ነኝ ማለት ነው። አያችሁ። ስለዚህ በርቱበት፣ ተቧከሱ። የማናባት ገደል ገባ፣ የማናባት ገደል ገባ ነው የምለው እኔ ማለት ነው። ሁላችሁም መካከል ላይ ትብይ የማናባት ገደል ገባ፣ የማናባት ገደል ገባ፣ የማናባት ገደል ገባ። በዚህ አይነት እዘጋለሁ ማለት ነው። እኔ እንደ ሌላው ታይሆን ማለት ነው። ተገባችሁ እንግዲህ፣ ታልገባችሁም ያው ይዛችሁ ተኙ። ምን አገባኝ እኔ። በዚህ አይነት ነግራችኋለሁ። ልክልካችሁን ሁላችሁን ማንኛችሁም ብትሆኑ እስካሁን ድረስ ግን ተጃጅላ ዝም ብላ አገኘችው እንዴ የምትጃጃል የሰው ቤት ሄዳ የሰው ህይወት የምትቆረቆር ይሄን አርጋ ራሳቸው ታደጉ በኋላ ፈቅበይ ለሚሏት ጅል ያየሁት ፈኪን ነው። የመጨረሻ ጅል ወላሂ ጅል ታጅልም ጅል ያየሁት እሷን ነው። እንግዲህ ያገኘችው ቤት ሄድና ሄዳ የነሱን ህይወት ታሳድግላቸውና የነሱን ቤት ቆርቁራ ታሳድግላቸውና እሷን ዞር በይ ይሏታል፣ ሂጭ ይሏታል፣ በርግጫ ይሏታል። ስለዚህ የእሷን አይቻለሁ። ሌሎቻችሁ ዝም ብላችሁ እፍ በሉ፣ ረፍ 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 በሉ። በዚህ አይነት ነው እናንተ ሁላችሁም የራሳችሁን ህይወታችሁን እያጣጣማችሁ ነው። ሁላችሁም አንተም አንቺም አንተም የራሳችሁን ቤት እያሳደጋችሁ ነው የሚሰሩት። ግን እሷ የሚመክራት እንኳን አታ ወላሂ እውነቴን ነው። የሚመክራት እንኳን ሰው አታ እዚህ ደረጃ ድረስ ይከብዳል ማለት ነው። መካሪም ሳያስፈልጋል ማለት ነው። ተጎን አንቺ የእሱን ቤት ደሽ ስትሰሪ የኔን ቤት አብረን እንስራ የሚላት አታ የሚመክራት ሰው አታ ማለት ነው። ልቅ የሀገራችሁ ልጅ ናት፣ ወገናችሁ ናት። ሄዳችሁ ምከሯት። ምክር አንዴ የሚሰብራል፣ አንዴ የሚያቀናል። ስለዚህ ይሄን ይመስላል ዛሬ የመጣሁበት አጀንዳ አንድና አንድ። ያው በላይክ በሸር በሰብስክራይብ እንግዲህ ሞቅ ደመቅ አድርጉት። ጋሼ በኢብሮ ነው የመጣሁላችሁ። ጋሼ ኢብሮዬ እንግዲህ ለማንኛውም እኔ ቪዲዮ ነው የመዳም ቅመም ስለሆንኩ ወድህ ስለመል አላየውም። እኔ እናትዬ ባንድ እጄ እሱን ይዤ ባንድ እጄ እንጀራ ጉዳይ ሆኖብኝ ይሄም ሀገር የተገባ ባርግበት ሰው በሆነ እንደ እናንተ ችር ችር ተመለዛ ከወንድ ጋራ እዚህ ብቻዬን ያሳደግኩት ነገር ይጠቅመኛል ብዬ ነው እንግዲህ ወዳሜን እመለላችሁ እና ይሄን ይመስላል ዛሬ የመጣሁበት አንድና አንድ ኢብሮን ነው። ሰው አትገፋተር፣ ያለህን ጫንቃህን እዛው ለወንድ ልጅ ያሳየው። ጉልበትህን ለወንድ ልጅ ለሀገር ወንድ ነው ደግሞ ላገኘው ሶሻል ሚዲያ እየተጠቀማችሁ ለምታገኘው ወንድ አይደለም። ዝም ብለህ እጅህን ወንድ ላይም ሆነ ሴት ላይ አገኘው ሰው ላይ መሰንዘር ዛሬ ጊዜ የኔ እናትዬ ሰው እንቁላል ሆኗል እኮ ረሳኸው? እንደ እንቁላል ተጅ ላይ ታመለጠች ምኗ ትያዛለች? አረፈች ማለት ነው። ከራስ
ትበጠበጣለች። በቃ አንድ የሰው ልጅ ላይ ዱላ ታሳረፍክ በአሁኑ ሰዓት ላይ ካላሳ በቃለህ። አንተም ለራስህ ለህይወትህም እሰብበት፣ ለዘመድ አዝማዲህም እሰብበት። ኦኬ እዚህን ያለም ኩራና ጧናትህ ላይ የሚፈጠፍጥብህ ከእስር ቤት ታስረህ ትበሰብሳለህ። እንደዚህ እንዳንተ ያለ ያ የቲክታከር ልጅ አየር ላይ ሆኖ ጠበቃ ያመጣ አላየኸውም? እንደ ፊት 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 ይሰጠው ፊት አርገውት ቁጭ አረጉት እስር ቤት ተወርሮ። ያቺም ደግሞ ተሱ የተሸከመችውን ልጅ ይዘው እስር ቤት ይዘው ወለደች። እኮ ሴት ልጅ እንዴት በጣም ይከብዳል፣ ያሳዝናል። ግን የሀገራችንም ህግ አንዳንዴ ይከብዳል። እሷም ተሰርባለች እንዴ በሰዓቱ ለ5 ደቂቃ ጠብ ከሰው የበለጠ እኔ ሀጅ ነኝ እዚህ ቦታ ብሎ ወሳኝ እንደዚህ ያድ ያለጣ አይታወቅም። ተው ሁላችሁም፣ ወላሂ እኔ በራሴ ነው። በተለይ ይሄን ኢብሮ የሚሉትልሽ የሀገሩ ልጆች ምከሩት። ይሄ ዩቲዩብ ላይ እና ቲክቶክ ላይ ወጣችሁ እንደምታቀራሩት አይደለም። እከሌላ አንጣልሽ እከሌላ ፈቂ እከሌ መጣ እከሌ እሷ ጅል ናት፣ እሷ ጅል ናት። ጅል የሰው ቤት የሰው ጓሮ አሟሟቂ ናት። ተጅልም ጅል ናት። ልንገራችሁ እኔ ፈቂ እኔ ብልጥ ትመስለኝ ነበር፣ ግን የመጨረሻ ጅል 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 የራሷን ማሟሟቅ ትታ አህሙ ጋር ቀጥላ ልትሰራ ይሻላል ነበር። ለይሽ አህሙ ጋር እንዲሰራ ትስራ ብያልኩበት ምክንያት እኔ እሷ ቤት አንድ ቀን ይሰራል፣ እሱ ቤት አንድ ቀን ይሰራል። በዛ አይነት ህይወታቸው የራሷ ብሯንም እየለቀመች 100 ሺህ ትትገባ አንድ ቪዲዮ 2 ቪዲዮ በሳምንት ለላቀቀችው ብር ታገኝበት ነበር። ግን አሁን እሺ በቲክቶክ ላይ ወጣ አገኘችው ወንድ ጋር መንበልዴል ኪታብ እየቀራሽ ወላሂ አንቺን ጊዜና ወቅት ሰጥቶኝ እኔ ግን ሀገሬ ብገባ ሀቅ ነው የምነግራችሁ። ወላሂ እሰራለሁ፣ ይሄንንም እሰራለሁ፣ ሌላም ስራ ይይዛለሁ። ግን ተጠቃልዬ ብገባ ሀገሬ ላይ ያለችኝን ሰዓት በቦሌም በባሌም ብዬ ቁርአን ቀርቼ መሸምደር ነው የምፈልገው። ሽራይኩ በቃ ላምበጤላ ለእርዳ